La mano, aye la mano, Elaina ufte, aye la mano. Aye la mano, aye la mano, Elaina ufte, aye la mano. እንዴት ነው ኳየርነታችሁን ረሳችሁት እንዴ? አንድ ሁለት ሶስት Hayya la mano, hayya la mano, Elaina ufte, hayya la mano. Hayya la mano, hayya la mano, Elaina ufte, hayya la mano. ጥሩ ተስፋ አላችሁ። እኔ ከኳየር ተባረር ያለው ድሮ ኳየር ነበርኩኝ። ያንተ ድምፅ ለኳየር አይሆንም ስብከቱ ላይ በርታ ብለው ረዱኝ። የመጀመሪያው ክፍለ ጊዜ ላይ ምናልባት ግልጽ ያልሆነ ነገር ያልገባችሁ ግራ ያጋባችሁ ነገር ካለ አንድ ሁለት ደቂቃ እንውሰድና እሱን ላይ ሪፍሌክት እናድርግ። ጥያቄ ያልገባችሁ ነገር ካለ እጃችሁን ብታነሱ ወንድሜ ማይክ ይሰጣችኋል፣ መጠየቅ ይቻላል። ትክክል ያልሆነው ጥያቄ የማትጠይቁት ጥያቄ ብቻ ነው። የምትጠይቁት ጥያቄ ሁሉ ትክክል ነው። እሺ ብራዘር። የኔ ጥያቄ ምንድን ነው? ሚሽነሪዎችን ሁሉ ነገርከን አይደል? እና የጌታን ቃል እንዴት ነው የሰበኩት? አይ ኖ ብዙ ከባይብል ትራንስሌሽኑ ሌላ ነው ብዙ የከተማውን ሕዝብ ሲያገለግሉ ነበረ እና ሜቢ እሱ ላይ ትንሽ ኤክስፕላኔሽን ወሰደ። ኦኬ ታንክ ዩ። ጥሩ የእግዚአብሔርን ቃል መሴጅ ነው፣ አይለወጥም። ሲስተሙ ግን ይለዋወጣል። እንዴት ወንጌል እንደሚነገር ትናንትና አንድ ያልኩት ነገር ነበር። እንደ ሐኪም ደሴም መድኃኒት አንዳንዴ በአይቪ አንዳንዴ በኪኒን አንዳንዴ ፓችም ሆኖ ተለጥፎ ቆዳቸው ላይ ምናምን ይሰጣል። የተለያየ አንዳንዱ ሊኩዊድ አንዳንዱ ፒል ሶሊድ የሆነ ነገር እና ግን ቁም ነገሩ መድኃኒቱ መድኃኒት ነው። ወንጌልም እንደዛ ነው። ለየህዝቡ እንዴት እንደምናስተላልፍና እንዴት ኮሙኒኬት እንደምናደርግ ይለያያል። እና ብዙዎቹ ያው በቃ ቤዚክ የሆነ ወንጌል ነው የሚያስተምሩት። ማለት ምንም ሰምቶ የማያውቅ ሰው ወንጌል ሰምቶ የማያውቅ ሰው አንድ ነገር ወደ ልቤ መጣ። አሁን በጌታ አቅፍ ናቸው እኚህ ሰው ፓፓው ኒጊኒ ኤርሊ 1960s ሚሽነሪ ሆነው የሄዱ ናቸው። ዳን ሪቻርድሰን የሚባል አለ፣ አንዳንዶች ታውቁ ይሆናል። ዘ ፒስ ቻይልድ የሚል መጽሐፍ የጻፈ ፊልምም አለ። ከሱም በፊት የሄዱ ሰውዬ ናቸው ዳን ሪቻርድሰን። እሳቸውን ፓፓው ኒጊኒ ነው ያገለገሉት። እና እግዚአብሔር ረድቶን ቤታችን 2-3 ቀን ከኛ ጋር ነበሩ። ያኔም ይሄ ከ30 ዓመት በፊት የሆነ ታሪክ ነው። ያኔም እንኳን እድሜያቸው ወደ 80 ተጠግቶ ነበር፣ ገፍቶ ነበር። እና ትዝ ይለኛል ባለቤቴ ምን አለቻቸው፣ እኔ የሚገርመኝ አሁን ነጭ አይተው የማያውቁ ሰዎች፣ ወንጌል ፈጽመው ሰምተው የማያውቁ ሰዎች ምን ላይ ይጀምራሉ ወንጌል ለመናገር? where do you start? አሁን ለኛ ህዝብ ክርስትና በአንድም በሌላም ያውቃል። ክሪስማስ ኢስተር ምናምን ሲባል በዓል ያውቃል። እና የሆነ ማንጠልጣይ አለ እዛ ወንጌልን ስክት ልናደርግበት የምንችል። ፈጽሞ ግን ምንም የማያውቁ ሰዎች እንዴት ጀመሩ ብላ ጠየቀቻቸው። እና መልሳቸው ደስ አለኝ። በቃ 3-4 ሰዎች ያገኘሁኝ እና ዲል አረኩኝ አሉ። እኔ እንግሊዝኛ አስተምራችኋለሁ መማር ከፈለጋችሁ እና ማክሰኞ፣ ሮብ፣ ሐሙስ አስተምራችኋለሁ አሉ። እሺ አሉ። ደስ አላቸው። መጡ። ግን ዲል አለ አልኳቸው። እኔ 3 ቀን አስተምራችኋለሁ፣ ማክሰኞ፣ ሮብ፣ ሐሙስ። አርብ፣ ቅዳሜ፣ እሑድ ደግሞ ሰፈራችሁ ሄዳችሁ የተማራችሁትን ታስተምራላችሁ አልኳቸዋል። እነሱ ችግር የለም አሉ። እሺ አሉ። እና እንግሊዝኛ የሚያስተምሯቸው በመጽሐፍ ቅዱስ ነው እና ታሪኮችን ነው የሚያስተምሯቸው።
እና ሄዳችሁ ለህዝባችሁ ንገሩ አልኳቸው አለ። አንዴ ከሄዱና አይ ይሄ ነገር አይሰራም አሉኝ አለ። ለምን አይሰራው ስላቸው አለ አይ ሰዎቹ ጥያቄ ጠይቁናል፣ እኛ መልሱን አናውቀውም፣ የነሱ የሚጠይቁን ጥያቄ ይሄ አይሰራም አሉኝ አለ። አይ ጥሩ ነው ሲጠይቋችሁ ጥያቄውን ይዛችሁልኝ ነው እና እኔ ደግሞ መልሱ ነግራችሁና የሚቀጥለው ግን ስትሄዱ እሺ ያሉ ጥያቄ ይዘው ይመጣሉ። ለነሱ መልስ ሰጣለሁ፣ ይሄዳሉ፣ ጥያቄ ይዘው ይመጣሉ። በኋላ ምን አሉ? ጥያቄያቸው ሁሉ ወንጌልን እንዴት እንደምናገር መዘጋጀት ጀመርኩ ይላል። አሃ ጥያቄያቸው ይሄ ነው፣ ስለዚህ ወንጌልን ይሄን ጥያቄ እንዲመልስ አድርጌ ልዘጋጅ። አሃ ጥያቄያቸው ይሄ ነው እያልኩኝ በቃ በዛ ጥበብ ወንጌል መንገር ጀመርኩኝ አሉ። እና ኦብቪየስሊ እንደየሁኔታው ይለያያል፣ ግን ሁሉም በመንፈስ የሚመሩ መንፈስ አድርጉ የሚላቸውን የሚያደርጉ ለእያንዳንዱ ህዝብ ደግሞ የተለያየ ህዝብ ነውና ለዛ ህዝብ እንዴት ነው ይሄንን መልእክት የምሰጠው? መርፌ ነው ኪኒን ነው ምናምን ብለው በጌታ እርዳታ የሚያደርጉ ናቸው ማለት ነው። ሌላስ ጥያቄ የሆነባችሁ ነገር ከንግግሬ ያልተስማማችሁትም ነገር ካለ ይቻላል። ምንም የማይቻል ነገር የለም። ይሄ ያልከው አልተስማማኝም፣ አልቀበለውም፣ ይቻላል። ጓደኛ ሆነን እንወጣለን፣ አንጣላ። ጥሩ የለም 10 ፈቃደኛ ሰዎች ፈልጋለሁ ወደፊት እንዲመጡ። አላሳፍራችሁም፣ ምንም ጉዳት የለውም። ስለዚህ 10 ፈቃደኛ ሰዎች ወደፊት መምጣት ብትችሉ፣ የመርካቶ ልጅ ከሆናችሁ ወደፊት እዚህ ፈቃደኛ ፈልጋለሁ። እዚህ የሚቆሙልኝ 10 ሰዎች ለመቆም ብቻ ነው። 10 ሰዎች ፓስተር ጊደለ ቁጭ በላት ለመቆም ብቻ። 2 3 4 5 6 7 8 9 አንድ ሸወድሽን ሲስተር፣ ቆጥሬሽ ቁጭ አልሽብኝ። በቃ 10 ሞልቷል። አሁን አይ ቲንክ 10 እዚህ ነይ። ጥሩ ነው። 1 2 3 4 5 6 7 8 9 10 ትክክል ቆሟ ጎን ለጎን። አሁን ቁም ነገር ነግራችኋለሁ። እነዚህ 10 የዓለም ህዝብ ዛሬ 8.4 ቢሊዮን ይሆናል ተብሎ ይገመታል። በየቀኑ ይወለዳል፣ ይሞታል። እንደዛ 8.4 ቢሊዮን ህዝብ። ይሄ ቤት ስለማይበቃው ጭምቅ አድርጌ 10 ሰው አመጣሁ። 8.4 ሚሊዮንን ሪፕሬዘንት የሚያደርግ ማለት ነው። ጾታቸውና የቆዳ ቀለማቸውን ኢግኖር አድርጉት። እሱ አይደለም ቁም ነገሩ፣ ሰው መሆናቸውን ብቻ እንድታስቡ ማለት ነው። እና ዓለማችን እንደዚህ ባሉ 10 ሰዎች ጭምቅ አድርገን አቀረብናቸው። ዓለማችን እዚች ጋር ትንሽ ጋፕ እፈልጋለሁ። 4ታችሁ ወደዚህ፣ እዚህ ጋር ደግሞ 3ታችሁ እዚህ ጋር፣ 3ታችሁ ደግሞ እዚህ ጋር። ዓለማችን ይሄን ይመስላል። 30% እነዚህ ያሉት 3ቱ ክርስቲያኖች ናቸው። ሁሉ አይነት ክርስቲያን፣ ጴንጤውም፣ ኦርቶዶክሱም፣ ካቶሊኩም፣ ሞርመኑም፣ ጆሆባ ዊትነሱም ክርስቲያን ነኝ የሚለው በሙሉ ሲቆጠር ማለት ነው። እኔ ክርስቲያን ነኝ ሲል ሰው 30% ይሆናሉ። እንደዚህ ክርስቲያን ስለ ክርስቶስ የሰሙ ወንጌል የተነገራቸው ግን ክርስቶስ ኢየሱስን ያልተቀበሉት ደግሞ እነዚህ 30% ደግሞ ሌላ አሉ። ወንጌል ተነግሯቸዋል፣ ሰምተዋል፣ ግን በቃ ጌታን ለመቀበል ገና አልወሰኑም። እዚህ ያሉት 4ቱ በጣም የሚያሳዝኑ ናቸው። ምክንያቱም ወንጌል ሰምተው አያውቁም። በቃ ማንም ሄዶላቸው አያውቅም። አንዳንዶቹ መኖራቸውም እንኳን ሰው አያውቅላቸው። እንደዚያ የሚባል ሰው አለ የሚባል ማለት ነው። አንዳንድ የህዝብ ክፍሎችን ኢትዮጵያ ውስጥ ያሉትን ብነግራችሁ ኢትዮጵያ እንደዚህ የሚባል አለ ነው የምትሉት። መኖራቸውንም አናውቅም። 40% ዓለማችን ይህን ይመስላል። This is a reality። አንዳንዴ ቸርች መተን ቤቱ ግጥም ብሎ ሞልቶ በቃ ሰው ሁሉ እንደኛ እድለኛ ምናምን ነው የሚመስለን። በቃ ወንጌል ሰምተው እምቢ ያሉ ናቸው እንጂ ወንጌል ለመስማት እድል ገጥሟቸው አይደለም ብለን ማለት ነው። አሁን ይሄ ስዕል እንዳለ ሆኖ ሌላ ቁም ነገር ልንገራችሁ። This is a fact in America፣ ግን ግሎባሊ ፋክት ነው ብዬም አስባለሁ።
ቸርች የሚመጣ ሰው እንደናንተ $1 ለእግዚአብሔር ሥራ ብሎ ሲሰጥ, just $1 for the cause of Christ ብሎ ሲሰጥ $1 87 ሳንቲም እዚህ ነው የሚወጣው። 87 cents of every dollar. እንደዚህ አይነት ወንበር ካልተቀመጠላችሁ የኮንዲሽኑ እንዲሆን ካልሆነ ምናምን ስለማትመጡ we have to take care of you. So we have to spend 87% of every dollar on you. የልጆች ፕሮግራም፣ የእህቶች ፕሮግራም፣ የወንድሞች ፕሮግራም፣ ስናክ ኢን ቢትዊን፣ ቡናው ምናምኑ መምጣት ገንዘብ ያጠይቃል። ያለበለዚያ ሰው አይመጣም። ሚዲያው ምናምኑ so it takes a lot of money. You guys are expensive. The next 12 cents of every dollar ወንጌል የሰሙት ጋር ነው የሚሄደው። ስለዚህ ሄደን ነገናቸዋል። ዛሬም ሄደን በቃ እናድላቸው፣ ስለ ወንጌል እንንገራቸው፣ እንደዚህ እናድግ ተብሎ እኔ ካሊፎርኒያ ነው የምኖረው። ሜክሲኮ ቅርብ ስለሆነ ብዙ ቸርቾች ወጣቶችን እየያዙ ሜክሲኮ ይሄዳሉ በአውቶቡስ እየሞሉ። ሄደን ቸርች ቀለምን ቀባ ሚሽን ትሪፕ ተብሎ ወጣቱ ይሄዳል። እና አንዳንዴ ስሰማ አንዳንድ ቸርቾች በአመት 3 ይቀባሉ። አንዱ ቸርች ይመጣና ይቀባዋል፣ ሌላውም ልቀባ ነው የመጣ ብሎ ቀብቶ ይሄዳል፣ ያኛው ይመጣል ቀብቶ ይሄዳል። አያስፈልግም ግን በቃ መቀባት ነው የመጡት ስለዚህ መቀባት አለበት ምናምን ብለው ቀብተው ይላሉ። በቃ just spend the money here. I'm sorry, there's only a penny left. አንድ ሳንቲም ከዶላር ወንጌል ሰምተው ለማያውቁ ነው የሚሆነው። አንዳንዴ መኖራቸውንም አናውቀውም። How can we help them if we don't even know they exist? ስለዚህ a penny will go to the unreached people. ወንጌል ሰምተው የማያውቁ ገንዘቡን ብቻ አትዩ። in fact 100 ሙሉ ጊዜያቸውን የሰጡ አገልጋዮች አሜሪካ ውስጥ ብታመጡልኝ very similar contribution ታያላችሁ። 87 of them they will serve the local church in the local environment. 12 of them will go to mission field already ወንጌል ያለበት። ናይሮቢ ኬንያ 5000 ሚሽነሪ አለ። Do they need 5000 missionaries in Nairobi, Kenya? No, they don't need it. ስለዚህ በቃ ሚሽነሪ ነኝ ኬንያ ጠርቶኛል ይላል። Why don't you try Mombasa? Why don't you try northern Kenya where the nomads are? No, I don't want to go there. I like Nairobi. ምግቡ እንደኛ ነው፣ ቋንቋቸው መኪና አለ. I think life will be good. And then ሰዎች ሚሽነሪ ልከናል ኬንያ. It's good. So 12 missionaries እግዚአብሔር ሰዎች እዛ ሄዳሉ። I'm sorry, አንድ ሰው በስንት ጣጣ ተገኝቶ አንድ ሰው ልከናል፣ ተስፋ እናደርጋለን አንድ ቀን ይደርሳችኋል ማለት ነው። የሚሄድ ሰው የለም። So this is the reality. ዛሬ የቸርች ሪያሊቲ ይሄ ነው። አሁን ከመቀመጣቸው በፊት አንድ ነገር ክሊር ማድረግ እፈልጋለሁ። መልሱ ሪሻፍል ማድረግ አይደለም። 87 የነበረውን 57 እናድርግ፣ 30ውን ወደዚህ አምጥተን that's not the answer. መልሱ 87ቱም ያስፈልጋል። continue that. 12ቱም ያንሳል፣ እንጨምር። አንድ በጣም ይጎድላል። ስለዚህ እያልኩት ያለሁት instead of $1 give extra $1 so that እዚህ ያሉትም ወንጌል እንዲደርሳቸው ማለት ነው። የምንሰጠው እንዳለ ሆኖ ወንጌል ላልደረሰው ደግሞ ፎከስ የሚያደርግ ኤክስትራ ሳክሪፊሻል የሆነ ነገር እናድርግ። ቸርች እያገለገልን ነው፣ ዘማሪዎች ነን፣ ዲያቆናት ነን፣ ምናምን ውስጥ አለን። እሱን እያደረግን እንቀጥል። ግን
ሌላ ኤክስትራ ታይም ሰሞ ሰተን ወንጌል ያልሰሙት ሶማሌዎች አሉ፣ ሌሎች አሉ፣ ወደ እነሱ ደግሞ እንሂድ። በቃ ጊዜያችንን ለነሱ እናብቃ ለማለት ነው። ግልጽ ነው። ስለዚህ የቸርቹን ባጀት አይታችሁ ይሄን ነገር እንድንቀያይረው እንድትሉ ሳይሆን ኤክስትራ ጀነረስ ሆናችሁ ኤክስትራ የሆነ ነገር እንድንሰራ ማለት ነው። አጨብጭቡላቸው። በጣም እናመሰግናለን። ታንክ ዩ። ሪያሊቲው ይሄ ነው። በእኛ ሚኒስትሪ ከሰዓቱ ላይ ትንሽ እነግራችኋለሁ። ልትል ሞ እናት ስለኛ ለመናገር አይደለም እናንተን ምሳሌ ሊሆን ከቻለ ግን about 5-6 years ago ብዙ ሀገር ውስጥ አገልግሎት አለን። አንዱ ግብጽ ነው። ግብጽ ውስጥ ሲዋ የሚባል ማህበረሰብ በቁጥር 33,000 የሚያክሉ የራሳቸው ቋንቋ ያላቸው ሲዊ የሚባል ቋንቋ ሊቢያ ቦርደር ላይ ያሉ በወንጌል ፈጽሞ ያልተደረሰ ወንጌል ሰምተው የማያውቁ ህዝቦች እንዳሉ ሰማው። ስለዚህ እዛ ያሉትን ግብፃውያን ቲሞች ሜምበሮቻችንን እንደወልኩላቸውና ግብፃውያን ናቸው፣ እዛ ነው ክርስቲያኖች ናቸው፣ ሊድ የሚያደርጉት የእኛን ሚኒስትሪ እነሱ ናቸው። ሲዋን ፎከስ ማድረግ አለብን፣ ቅድሚያ ለነሱ ሰጥተን መድረስ አለብን አልኳቸው። ዶክተር ሲዋ የሚባል ህዝብ እኛ ጋር የለም ተሳስተሃል አሉ። አይ አልተሳሳትኩም፣ የቤት ስራዬን ሰርቻለሁ። ለእናንተም አንድ ሳምንት ሰጣችኋለሁ፣ የቤት ስራችሁን ስሩና የዛሬ ሳምንት እንደገና ደውላለሁ አልኳቸው። ሳምንት ሲደውል ልክ ነህ አገኘናቸው አሉ። መኖራቸውን ካላወቁ how can you reach them? You don't even know they exist. አገር ውስጥ ሲዋ የሚባል 33,000 ቁጥር ያለው ህዝብ እንዳለ ካላወቅ how can you pray? How can you reach them? ስለዚህ አንዱ ማወቅ ነው። ዛሬ ጥሩ የሆነ ስራ እዛ ቦታ ላይ እየተሰራ ነው። ፓስተር ሙሴም ሪሰንትሊ ሄዶ መሬቱን ረግጦ አይቷቸው መጥተዋል። እኛ ዘ ሚኒስትሪ ቢልዲንግ ቢልድ አናደርግም፣ ግን that was our exception። በቃ እግዚአብሔር መንግስት እዚህ ከተማ ገብቷል ብለን we built a building, we bought a building። በቃ his presence እዚህ ማወጅ አለብን ብለን ማለት ነው። እና ኢንቴንሽናሊቲ ይጠይቃል። ማን ነው ያልሰማ? ቲንክ ኦፍ ሰርግ ተጋብዛችሁ ቤቱ ግጥም ብሏል፣ እናንተ እዛ ጥግ ነው ቁጭ ያላችሁት እና አገልጋዮቹ እየመጡ ብሉ ይላሉ፣ ይበላሉ፣ እንጀራው ተበላ፣ ኬክ መጣ ምናምን። እናንተን ግን አላዩዋችሁም። ገና ሲመጣ ውይ አልያዛችሁም ምግብ። ኢማጂን ሌላው ሰው እኮ በልቶ ጠግቧል። እዛ ኮርነር ላይ ግን መኖራችሁንም አላዩም፣ አላወቁም። እዚህ ያላችሁት በሙሉ ፓስተር ስቲፎና በሱ ጋር ያሉት አስተማሪዎች ጠግባችኋል። በቃ ቆንጆ ቆንጆ ምግብ በየቀኑ በየሳምንቱ በቃ ዲዘርት ሳይቀር ትበላላችሁ። የወንጌሉ ቃል and there are people አንድም ሰምተው ተማያውቁ ማለት ነው። they don't even know there was such a thing like this። እና ክስ እንዲሰማን አይደለም፣ እግዚአብሔር የክስ መንፈስ አይሰጠንም፣ ግን ያነቃናል። አላርም ዛሬም አላርም ነው የቀሰቀሰኝ። በአላርም የምትነሱ ሰዎች እንደኔ ትኖራላችሁ። አላርም ስታደርጉ 3 ምርጫ አላችሁ። የመጀመሪያው ምርጫ አላርሙ ሲጮህ መነሳት ነው። ሁለተኛው ምርጫ አላርሙ ሲጮህ ስኑዝ ማድረግ ነው። ከ5 ደቂቃ በኋላ እንደገና ሞክረኝ፣ ትንሽ ልተኛ፣ አሁንም ስኑዝ አድርጎ ትንሽ ልተኛ፣ እንደገና ሞክረኝ እያሉ ማለት ነው። ሶስተኛው ምርጫ በምን አባቴ ነቅት ብሎ ነቅሎ መተኛት ነው። አትቀስቅሰኝ፣ አትጮህብኝ፣ ልቀቀኝ፣ ልተኛበት ብሎ ማለት ነው።
እና every time God challenge ሲያደርገን እንደ አላርም ነው የሚጮኸው። We have three options. We could choose to wake up and change our way and be active በቀሰቀሰን ነገር፣ ወይ ደግሞ ስኑዝ አድርጎ ፓስተር እስኪ እነ ዶክተር እንደገና ሌላ ጊዜ ጥራቸው እስኪ እንደገና ይንገሩን ያሉ ስኑዝ ማድረግ ነው። እስኪ ዛሬ ዓመትም ቢመጡና ቢነግሩን ያንን ነገር ምንድን ነበር የሚናገሩት ያ ሚሽኑን እስኪ እንደገና በሰማ ነው ያሉ ስኑዝ ማድረግ ነው። እናንተ እንኳን እድል ነበራችሁ፣ ትናንትናም ሰምታችኋል፣ ነቅላችሁ አልተኛችሁ፣ መታችኋል። ሌላው ግን ነቅሎ ይሄ ነገር መስማት አልፈልግም። እኔ መወደው መዝሙር ደግመ ባርከን አሁንም ረክተናል ጠግበናል አንልም። በቃ እኔ ባርከኝ ብዬ ነው ይሄ ምን ሚሽን ምናምን ወደዛ ነቅለ መተኛት ነው። እኔ ባርከኝ ነው እንጂ የማውቀው ሌላ ነገር አላውቅም ብሎ መኖር ነው። ምርጫው የኛ ነው። ይሄ ባርከን ደግመ ምናምን ሆዳም መዝሙር ነው፣ ግማሽ ወንጌል ነው። እየባረኩ ባረካለሁ የምድር ነገሮች ሁሉ በአንተ ይባረካሉ ነው ሙሉ ወንጌል። የሚባርከን ለበረከት እንድንሆን ነው። blessed to be a blessing እና ሊያወፍረን ሊያሳምረን እንደኔ ማን ነው ሊያሰኘን አይባርከን። እግዚአብሔር ደግሞ ፌቨሬት ቻይልድ የለውም። ሶማሌም የሱ ፌቨሬት ነው፣ ኢትዮጵያውም የሱ ፌቨሬት ነው። one is not better than another። ስለዚህ ይሄ እነዚህ ጊዜዎቻችን እንግዲህ ከምን ጋር የተያዙ ናቸው? we want to make sure ከእግዚአብሔር አጀንዳ ጋር እንድንናበብ፣ የእሱ አጀንዳ የእኛ አጀንዳ እንዲሆን፣ እሱ ልብ ውስጥ ያለው እኛ ልብ ውስጥ እንዲቃጠል፣ እሱ እየሰራ ያለው እኛ እንድንሰራ፣ እሱ ሲስቅ እኛ እንድንስቅ፣ እሱ ሲያነባ እኛ እንድናነባ። one of the most awkward ነገር ምንድን ነው? የሚያሳዝን ነገር ሰው ሲሰማ ያልገባው ሰው ሲስቅ። It just doesn't go together. When it is time to cry, you're laughing. እና እግዚአብሔር ሲያነባ እኛ ስንስቅ it doesn't match, it doesn't go. እሱ የሚያነባውበት ነገር እኛንም አይኖቻችንን በእንባ የሚሞላ መሆን አለበት። የጠፋ ብሎ ሲያለቅስ እኛም ጠፋ ብለን ልናለቅስ ይገባል። አንዴ ሳጠና አሰብኩኝ፣ ምን ይሆን በጌታ በምድር ላይ በኖረበት ዘመን በጣም ያስደሰተው ጊዜ የትኛው ይሆን? ያሳዘነውስ ነገር ጊዜ የትኛው ይሆን ብዬ ዝም ብዬ የራሴን ጥናት አካሄድኩኝ። you could reach a different conclusion ግን የኔን conclusion ልንገራችሁ። ሉቃስ 10 ላይ ሰባዎቹን ሁለት አድርጎ ላካቸው እና እሱ ወደሚሄድበት ወንጌል እንዲሰብኩ ላካቸው። ሲመለሱ የተመለሱበት ደስታ አሜዚንግ ነበር። ይገርማል። በስምህ አጋንንት ታዘዙልን፣ በቃ ትልቅ ነገር ሆነ እያሉ በጣም ደስ አላቸው። እና እዛ ላይ ምን ይላል? አባት ሆይ ይላል ጌታ፣ ቁጥር 19 ላይ አካባቢ ይመስለኛል፣ ከአዋቂ ሰውረ ይሄንን ለነዚህ ልጆች ስለገለጥክላቸው አመሰግንሃለሁ ብሎ በልቡ ሐሴት አደረገ ይላል። እንግሊዝኛው full of joy፣ full of joy። በቃ ደስ ያለው ነገር ምንድነው? የተላኩለት ተልከው አድርገው ደግሞ እንዳላቸው ሆነው ኤክስፒሪየንስ አድርገው በደስታ ሲመጡ ሲያይ he was full of joy። በጣም ደስ አለ። በቃ ሄዱልኝ፣ አደረጉልኝ፣ ደስታዬን ደስ እንዳላቸውንም ደስ አለኝ ብሎ ማለት ነው። በቃ የሱ ደስታ ይሄ ነው። ከዛ ደግሞ ምን ይሆን ያሳዘነው ያበሳጨው ብዬ ብዙዎቻችን ፕሮባብሊ ይሄኛው ላይ አግሪ እናደርጋለን ብዬ አስባለሁ። አንድ ቀን ቤተ መቅደስ ሲመጣ ቢዝነስ ተጧጥፏል። ጠረጴዛው ላይ ምናምን መሸጥ ነው ምናምንና
ጅራፍ ሰርቶ ጠረጴዛ እየገለባበጠ ይሄ ቤት ለአሕዛብ የጸሎት ቤት ተብሎ ይጠራል፣ እናንተ ግን የነጋዴዎች ዋሻ አረጋችሁት ብሎ ተበሳጭቶ ነው። እና ያበሳጨው ምንድነው ብላችሁ በደንብ ስታጠኑት ቢዝነሱ አይደለም ያበሳጨው። ቢዝነሱ ብሎክ አዌይ ቢሆን ምንም አያበሳጨው። ያበሳጨው ምንድነው? ቤተ መቅደስ ጌታ የሚገኝበት ቤት ያኔ የጌታ መገኘት እዛ ነው። ስለዚህ ሰዎች ወደ እግዚአብሔር መምጣት ከፈለጉ ወደ ቤተ መቅደስ መምጣት አለባቸው። ለአሕዛብ ተብሎ የተለየ ቦታ አለ። ያንን ቦታ የቢዝነስ ቦታ አደረጉት። አሕዛብ ወደ ቤተ መቅደስ ቢመጡ ቦታ የለም፣ ቦታው በሙሉ ቢዝነስ ሆኗል። ስለዚህ ወደ ቤት መሄድ አለባቸው። በቃ there is no place to meet God። ያበሳጨው ለአሕዛብ የተባለውን ቦታ የቢዝነስ ቦታ አደረጉት። You close the door of the Gentiles. They can't come to have access to God. አበሳጨው። ቤቴ ለአሕዛብ የጸሎት ቤት ይሆናል ተብሎ ተጽፏል ኢሳይያስ 56። እናንተ ግን የንግድ ቦታ አረጋችሁ። እና when we access ስንዘጋ የጠፉት እንዳይቀርቡ የራቁት እንዳይፈልጉት አክሰስ ስንዘጋ ያበሳጨዋል። አሁን እንደ ብሉይ ኪዳን ኑ አይደለም ሂዱ ነው። I think he would anger him the same way ሂዱ እያለን ሳንሄድ ስንቀር ማለት ነው። ደጃፋ መጣውል ሄደ ጠይቀው ሄደ ንገረው ሲለን ማለት ነው። and we choose no. ስለዚህ ያስደሰተው ያስደስተን፣ ያሳዘነው ያሳዝነን፣ ልባችን የሰበረው እሱን ልብ የሰበረው የእኛን ልብ ይስበረው። ከሱ ጋር ሙቭ እናድርግ። let's dance with God, move with him every step of the way. መንፈስ የሚያደርገውን እንከተል። እሱ ወደሚነፍስበት እኛም እንንፈስ። Let's position ourselves so that the wind of God will be behind us to push us forward. ከሱ ጋር ሙቭ እናድርግ። የሚሰራውን እያየን where he is active, be active. ዝም ባለበት ዝም በሉ፣ በሚሰራበት አብራችሁ ስሩ። That's what God is inviting us. የመጀመሪያው ሴሽን ላይ 3 ኢራዎችን ነገርኳችሁ። the first era ዊሊያም ኬሪ የጀመረው to the coastland፣ ሁለተኛ ኢራ ሃድሰን ቴይለር የጀመረው to the inland፣ ሶስተኛው ኢራ ባይብል ትራንስሌሽን፣ ሌሎች የተደበቁ ህዝቦችን በወንጌል እንዴት እንድረስ በሚል እና 1974 ላይ ትልቅ ስብሰባ ነበረ ቢሊ ግርሃም ያዘጋጀው አምስተርዳም። እና እዛ ላይ የሚገርም ንግግር ያደረጉ ራልፍ ዊንተር የሚባሉ የእግዚአብሔር ሰው በቅርብ ወደ ጌታ የሄዱ ፐርስፔክቲቭ የሚባለውን ማቴሪያል የጀመሩ የእግዚአብሔር ሰው ነበሩ። እና የሚገርም ንግግር አቀረቡ። ያኔ the hidden people ብለው ነው የተናገሩት። አሁን አንሪች ፒፕል ግሩፕ የምንለው ቋንቋ ተፈጥሯል። ፖይንቱ ምንድነው? ዓለማችን የተለያየ ህዝብ በህዝቦች መካከል በፍጹም ያልተደረሱ የተለያየ ቦታ ያሉ ህዝቦች አሉ። ስለዚህ ወንጌል ለኮስታል ኤሪያ እንደደረሰ ኢንላንድ እንደደረሰ አሁን ደግሞ ኢንቴንሽናሊ ማየት አለብን። የተደበቁ ህዝቦች አሉ፣ እነሱም ወንጌል መድረስ አለባቸው የሚል ሙቭመንት ተጀመረ። አሁን አንሪች ፒፕል ግሩፕ እንላለን። ፒፕል ግሩፕ፣ አንሪች ፒፕል ግሩፕ፣ አንኢንጌጅድ አንሪች ፒፕል ግሩፕ፣ ፍሮንቲር ፒፕል ግሩፕ። እነዚህ ቃላቶች 2 ደቂቃ ወስጄ ተረጉምላችኋለሁ ኢምፖርታንት ስለሆነ አስተሳሰባችንን በትክክል ስለሚቃኝ ማለት ነው። የመጀመሪያው ፒፕል ግሩፕ የህዝብ ክፍሎች ማለት ነው። ባይ ዘ ዌይ
እግዚአብሔር የሚያቀን ይሄን ቤዚክ እውነት በደንብ መረዳት አለብን። እንደ አገር አያውቀንም። እግዚአብሔር የሚያቀን እንደ ሕዝብ ያውቀናል። ምን ማለቴ ነው? ወንጌል ለሕዝቦች ሁሉ ይድረስ ሲል ለኢትዮጵያ ይድረስ፣ ለሶማሌ ይድረስ፣ ለሱዳን ይድረስ እያለ አይደለም። ዛሬ እንደምናውቀው አገሮች ዩናይትድ ኔሽን የሚያውቃቸው 195 ኦርሶ የሚሆኑ አገሮች አሉ። ቦርደር ምናምን የፈጠረው እግዚአብሔር አይደለም። ኮሎኒያል ምናምን የነበሩ ፓወሮች ናቸው ይሄ አገር ይሁን ይሄ አገር ይሁን እያሉ የከፋፈሉት። እና እግዚአብሔር የሚያቀን በመጽሐፍ ቅዱስ ቋንቋ እንደ ሕዝብ ነው። ለምሳሌ አንድ ኢትዮጵያ አለች። ግን አንድ ኢትዮጵያ ውስጥ 130 የሚያክሉ የሕዝብ ክፍሎች አሉ። የሕዝብ ክፍል ማለት ምን ማለት ነው? እናንተ እንደዚህ ነው የምታደርጉት፣ እኛ እንደዚህ ነው የምናደርገው የሚሉ ማለት ነው። ፈረንጆችን ስነግራቸው ያው አክሰንት ስላለኝ እዚህ አሜሪካን ሀገር ሰዎች hey you have an accent where are you from ይሉኛል። ያው ከኢትዮጵያ ነኝ ብዬ ጠይቃለሁኝ፣ እነግራቸዋለሁኝ፣ እንደዚህ እላቸዋለሁ። በኋላ ምላቸው እውነትም ደግሞ ስለሆነ ማለት ነው አዲስ የመጣ ነገር ኢትዮጵያም ሲሄድ ይጠይቁኛል where are you from ብለው አልኳቸው። በኋላ ምን ነው አክሰንት አለ አሉኝ። ኖ አክሰንት የለኝም፣ አማርኛ እንደሌላው አወራለሁ። አይ ቲንክ አክሰንት አለኝ እንደ አማርኛ ደህና ነኝ አይደል? ግን ምንድነው ከየትኛው ትራይብ ነህ ነው አነጋገሩ። ከየት ነህ ይላሉ። እና ብዙ ጊዜ ይጠይቁኛል። ያው ከዚሁ እላቸዋለሁ። ባለቤቴ ደግሞ ጥሩ መልስ አላት። ከየትኛው አፈር ነው የምትለኝ? ከአፈር ነው እኮ ሁላችን የመጣ ነው ትላለች። ግን ይሄንን አንደርስታንድ ማወቅ ማድረግ በጣም ኢምፖርታንት ነው። ህዝቦች አሉ፣ ጉራጌ፣ ኦሮሞ፣ ትግሬ፣ አማራ እያልን እንደምናቀው ነገድ መጽሐፍ ቅዱስ ለእያንዳንዱ ህዝብ ወንጌል መግባት አለበት ብሎ ነው የሚያስተምር። ይህንን እውነት ልናውቅ ይገባል። ስለዚህ ፒፕል ግሩፕ ማለት ህዝቦች እኛ ልጃችን ስንድር እንደዚህ ነው የምንድረው፣ እናንተ ደግሞ ስትድሩ እንደዚህ ነው እያሉ በራሳቸው ማይንድ የሚከፋፈል አለ። ለምንድን ነው ይሄ ኢምፖርታንት? ወንጌል መተላለፍ ሲጀምር በአንድ የህዝብ ክፍል ውስጥ በቀላሉ ይተላለፋል። ያንን ህዝብ ክፍል ሲያልቅ ግን ይቆማል። ምን ማለት ነው? እዚህ ከተማ እዚህ ቤተክርስቲያን ሪቫይቫል እግዚአብሔር ሲያስነሳ ሶማሌዎቹም ጋር አውቶማቲካሊ ይገባል ማለት አይደለም። ለምን? ገደብ አለው። እኛ ጋር ይቆማል። እዛ ለመተላለፍ ኤክስትራ ኤፈርት፣ ኤክስትራ ስትራቴጂ፣ ኤክስትራ ስራ ይጠይቃል። ከኔ ጋር ናችሁ? ይገባችኋል የምለው። ስለዚህ በዓለማችን ዛሬ 17,000 ፒፕል ግሩፖች አሉ ፕላስ ኦር ማይነስ 17,000። ስንት ሀገሮች አሉ አልኳችሁ? 195 ኦር ሶ። የህዝብ ክፍሎች ስንት አሉ? 17,000 አሉ። ስለዚህ መጽሐፍ ቅዱስ የሚነግረን ለ195ቱ ወንጌል አድርሱ ሳይሆን ለ17,000 ወንጌል አድርሱ ነው ማለት ነው። ስለዚህ አሳይመንታችን ለ17,000 ከሆነ ማወቅ አለብን ማለት ነው። የትኛው ወንጌል ደርሶታል፣ የትኛው ወንጌል አልደረሰውም። so that we could focus ሁለት የህዝብ ክፍሎችን ልጥቀስ። ለምሳሌ ኢትዮጵያ ውስጥ ያሉ አፋር እና ሲዳማ። አፋር ፕላስ ኦር ማይነስ 2 ሚሊዮን፣ ሲዳማ ፕላስ ኦር ማይነስ 4 ሚሊዮን ቁጥር the last time few years ago ቼክ ሳደርግ እንደዛ ነበሩ። አፋር 99% ወንጌል ያልደረሰው፣ ሲዳማ 90% ወንጌል የደረሰው። ወንጌሉ ጤና ነው ጤና አይደለም ምናምን እሱን ትተን ማለት ነው። ግን 90% ወንጌል የደረሰው ነው። ስለዚህ አሁን just come
What was your name? ኢዲዲያ። አሁን እሱ ሚስዮናዊ ሆኖ ሊሄድ ነው ኢትዮጵያ። Don't worry. ስለዚህ ያው እኔ ሚሽን ስለማስተምር ምክር ሊጠይቀኝ መጣ እና ይዳክ ኢትዮጵያ በቃ ሸክም አለኝ እግዚአብሔር ወደ ኢትዮጵያ ሚስዮናዊ አድርጎ የላከኝ ነውና እንደ ሁለት ነገር ልቤ ውስጥ አለ ያንተን ምክር ፈልጌ ነው። ምን ላክ እስኪ ንገረኝ። ወይ አፋር ወይ ሲዳማ ነው በቃ ልቤ ውስጥ የሚጮኸው። ወይ ወደ አፋር መሄድ ፈልጋለሁ ወይ ወደ ሲዳማ እና የትኛውን ልምረጥ? እስኪ እናንተ ምክር ስጡት። ምን ትላላችሁ? አፋር? ሌሎቻችሁ ሲዳማ ሚል የለም እንዴ? እሺ እኔ ደግሞ ምን አልኩት፣ በቃ አፋር ከሄድክ ብዙ ክርስቲያን የለም። ክርስቲያን መሆንን ካወቁ ያሳድዱሃል፣ ሊደበድቡ ይችላሉ፣ ቤትን ሊያቃጥሉ ይችላሉ። ሲዳማ ከሄድክ መዝሙር ነው የምትሰማው፣ በየቤቱ ይጋብዙሃል፣ ባይብል ስተዲ አለ፣ ከአሜሪካ የመጣ ብለው ሁሉ ነው በቃ ቤታቸው የሚጋብዙ። የትኛው ይሻላል? በሱ ተናገር ሆነ አድርገውና አልሰሙም። 99% ወንጌል ለደረሰበት አካባቢማ ለምን ከዚህ መሄድ ያስፈልጋል? ዓላማዊ ወንጌል መስበክ እስከሆነ ድረስ አፋርን መርጣለሁ። እዛ ግን ይደበድበዋል። ጥሩ መርጠሃል። ትክክለኛ ምርጫ አድርገሃል። ኢንቴንሽናሊ ኤግዛጅሬትድ የሆነ ምርጫ መረጥኩኝ እንጂ እንደዚህ አይነት ምርጫዎች አሉ። አሁን እንደ ኢዲዲያ በቃ ኢትዮጵያ ለሄድ ነው እግዚአብሔር ምሽት ጠራኝ ብሎ ሲዳማ ሰው ቁጭ ካለ ሚኒያፖሊስ ከሲዳማ የባሰ ነው። እዛው ቁጭ ብለህ እንደው ሲዳማ አይልክም እያልኩ አይደለም፣ እግዚአብሔር ይልካል። I'm just telling you as a strategy የትኛው ነው አዋጪ ብሎ ከማሰብ ጋር ማለት ነው። መንገድ ቤታችሁ ስትሄዱ ትልቅ ዛፍ ወድቆ መንገድ ዘግቷል እንበል እና ቤታችሁ መሄድ አትችሉም። ዛፉ መንገዱን ዘግቷል እና ከፊታችሁ 10 ሰዎች ነበሩ። እነሱ ወርደው ዛፉን ከመንገድ እየሳቡ ነው እና እናንተም በቃ ላግዛቸው ያለበለዚያ እኔም ቤቴ መግባት አልችልም ብላችሁ ስትወጡ እዚህ ጋር ጉቶ ነገሩ እዚህ ጋር ነው ያለው፣ ያው የዛፉ ጫፍ እዚህ ጋር ነው ያለው። 9 ሰው እዚህ ጋር ነው ያለው፣ አንድ ሰው ብቻ ነው እዚህ ጋር የሚጎትተው። አሁን እንደ 11ኛ ሰው ስትመጡ የቱ ጋር ነው የምትሄዱት? ዛፉን ለመጎተት እዚህ ነው ወይስ እዛ? ጉቶ ጋር ከሄዳችሁ ጠዋት ፊዚካል ቴራፒ ምናምን ማየት ያስፈልጋችሁ ይሆናል። ጀርባችሁ በደንብ ስለሚያም ስራ ይጠይቃል። እዚህ ግን ከሆናችሁ ሰራናት ምናምን ብላችሁ ማየት ትችላላችሁ። ስራውን ለመስራት ግን እዚህ ነው የሚጠይቀው። እዚህ ደግሞ ዋጋ ያስከፍላል። ግን በጅምላ ጊሚፋይ ሙባረክ ነው ለማለት ከፈለጋችሁ እዚህ ጋር ነው በቃ ሰራ ነው ለማለት ማለት ነው። እና ሚሽን ሱፐርፊሻል ብቻ አይደለም። you need to go deeper። ማንን አልሰማው? ማን ነው እስካሁን ድረስ ይህንን እውነት ያልተቀበለው? እውነቱን ደግሞ ብነግራችሁ ቀላሉ በሙሉ ተወስደዋል። all the easy ones are taken። አሁን የቀረው ስራ ዋው ወንድ የሚጠይቅ ነው።
በቃ ዋጋ ከፍሎ ጨክኖ I will go የሚል ሰው የሚጠይቅ ነው እንጂ ቀላሉ አልቋል፣ ተወስዷል። አንዳንዴ ሚሽን ፈረንጆችን ይዘን እንሄዳለን እና የፈረንጆች ታውቃላችሁ ከአንድ ዓመት ነው ፕላን የሚጀመረው። ጸሎት ይጀመራል፣ እንጸልያለን፣ ፕላን ይደረጋል፣ እዚህ ነው የምንሄደው ምናምን ይደረጋል ምናምን። ከዛ ቲኬት ማየት እንጀምራለን፣ ፕላን ይወጣል፣ ስብሰባ አለ። 2 ወር ምናምን ሲቀረው ይደውልና አይ እኔ ሐሳቤን ቀይራለሁ አልሄድም ይላል። ለምን ነው የማትሄደው ምናምን ስለው አይ ሴክሬታሪ ኦፍ ስቴት ዌብሳይት ላይ ዴንጀር ነው እዛ አትሂዱ ይላል። ስለዚህ አይ ይቀብኝ አልሄድም። አፍሪካዊ ሴክሬታሪ ኦፍ ስቴት ምናምን የሚባል ዌብሳይት የለውም። እዛ ከገባ በኋላ ነው እንዴት ነው ነገሩ ይላል። ሁሉ አማን ነው። አሁን የሚያስፈልገው ሰው እንደዚህ አይነት ሰው ነው የሚያስፈልገው፣ ገብቶ የሚጠይቅ ማለት ነው። ሳይገባ ፈርቶ የሚቀር ሳይሆን እግርን ትረግጥና እንዴት ነው ነገሩ እዚህ ያለው ምናምን እንዴት አገን እንስራ የሚል ሰው ነው የሚያስፈልገው። ይሄ ዌብሳይት ቼክ እያደረጉ ምናምን የሚል ሰው በመጀመሪያው ቀን ነው ተመልሶ የሚሄደው። አሁን የኛ ጊዜ በሚቀጥለው ፕሮግራም ላይ ነግራቸዋለሁ። የኛ ጊዜ ነው ብዬ የማምነው እግዚአብሔር ለእንደዛ አይነት ሲዝን እኛን አፍሪካኖችን አዘጋጅቶናል። መከራ፣ ስደት ምናምን ኖ ቢግ ዲል በቃ የተማነው ያለፍንበት ነው። there's nothing shocking እና በቃ ለዚህ ለመጨረሻው ስራ ለመጨረሻው ሃርቨስት የሚያስፈልገው ይሄ ቆዳው ጠንከር ያለው ዋጋ ከፍሎ መሄድ የሚችል ወደ ኋላ የማይመለስ ነው። የኛ ሚሽነሪ 20 ዓመቱ ኦክቶበር 3 ሲመጣ 20 ዓመት ይሆነዋል። ኤርትራ ውስጥ እስር ቤት ነው ያለው 20 years እና I can't tell you how many people offered me ጎቦ ሰጥተህ ማውጣት አትችልም እኛ ገንዘቡን እንስጥህ ያሉኝ። I said you mean እግዚአብሔር ስለማይችል በቃ መንገድ እንፈልግ ማለት ነው? What if God wants him to serve the rest of his life from that cell? እዛ ላሉ እስረኞች ፈልጎትስ ቢሆን? But that's what it takes የመጨረሻውን ስራ ለመስራት ማለት ነው። በህይወቱ የተወራረደ ዋጋ ለመክፈል የጨከነ እኔ በቃ የሚጠይቀውን ጠይቀ I'm ready ብሎ የሚያገለግል ማለት ነው። ስለዚህ ሁሉ ነገር አልጋ ባልጋ ነው ምናምን ብዬ አልዋሻችሁም። ሚኒስትሪ ሶማሌ ከ6ኛ 7ኛ ሴንቸሪ ጀምሮ ሙስሊም ነች። think of it 1400 years 1400 ዓመት and counting እስልምና ሃይማኖት ተከታዮች ናቸው። እንደዛ ከሆኑ ሰይጣን ዝም ብሎ አይለቅም ማለት ነው። 1400 የኔ ነው ያለውን መሬት እንዴት ባንዴ ይለቃል? It's gonna take fight. Somebody's gonna lose his life. Somebody's gonna lose his health. It's gonna cost a lot of money, a lot of time. That's a fact. But we say yes, knowing that we still say yes because it's worth it. It's worth it. ሪስክ የምንወስደው ለምንድን ነው? ወርዝ ስለሚያደርግ ነው። እሱን ስንሞክር ህይወታችን ቢያልፍ it is a great life. ዋክ ስታደርጉ ከታች ፈሳሽ ወንዝ አለ ብላችሁ አስዩም አድርጉ እና አንድ ህፃን ልጅ ስሙኒ ቢወረውር ስንት ሰው ነው ዳይቭ አድርጎ ስሙኒ ሆነ የሚያወጣ? good nobody ጠፋ ስሙኒ በቃ። ግን ስሙኒዋ ሳትሆን የሚወረውራት ልጅስ ቢሆን ውሃ ውስጥ የገባው now everything changed.
ዋና የሚችል ሰው ሁሉ ይገባል። what change? the value. ቁጭ ብሎ አያስብም እኮ what's the chance of me successfully rescuing this boy ምናምን ብሎ የሚያስብ የለም። no, I'm going to take a risk. why? ከቻልኩኝ ካልቻልኩኝ ግን at least I gave my best shot. ያንን ሪስክ ወስጄ ለማዳን ማለት ነው። ሶማሌ እንድረስ ስንል ሪስክ አለው። አዎ ሪስክ አለው። but we're not thinking about the risk. we're going to give the best shot. በቃ እግዚአብሔር በሰጠን ጸጋ we will do anything and everything possible. እግዚአብሔር ደግሞ ይረዳናል። እሱንም ፌል እንኳን ብናደርግ we're going to fall forward. we're going to attempt great thing. ዊሊያም ኬሪ እንዳለው በቃ we'll attempt great things for God and they expect great things from God. በእንደዛ አይነት ልብ እንኖራለን። ሚሽን እንደዛ አይነት ሰው ይጠይቃል። እንደዛ አይነት ኮሚትመንት ይጠይቃል። እንደዛ አይነት ጭከና ይጠይቃል። ልቤን ከሚሰብረው መጽሐፍ ቅዱስ ጥቅስ አንዱ ዴማስም ይህን ዓለም ወዶ ትቶኛልና ይላል። ዛሬ ዴማስም የለም ጳውሎስም የለም። ሁለቱም ያንን ዘመን አለፉት። አንዱ ላመነለት ነገር ኖሮ፣ አንዱ ለሚያጓጓ ነገር ኖሮ both are gone. የሁለቱን ታሪክ እናነባለን። in a short time our life will be the same, gone. የወደድነው ይህን ዓለም ነው ወይስ የወደድነው እግዚአብሔርን ነው? የወደድነው የዚህን ዓለም አጀንዳ ነው ወይስ የወደድነው የእግዚአብሔርን አጀንዳ ነው? time will pass. my friend and my brother 20 years in Eritrean prison. time will pass. when it comes to eternity, it doesn't matter whether you spend 20 years in Minneapolis or 20 years in Eritrean prison. It doesn't mean anything in light of eternity. You just serve God and his mission. You live for him and give everything you have to make him known. በሰዎች ይታወቅ ዘንድ ይመለክ ዘንድ. So that's the invitation God is giving us. That's the invitation. ስለዚህ people group ነገርኳችሁ. There are peoples 17,000 ህዝቦች አሉ። ከነዛ ውስጥ ደግሞ unreached people group የሚባሉ አሉ። UPG unreached ማለት 2% አማኝ የሌላቸው ማለት ነው። ትናንትና ጥያቄ ስመልስ እንደመለስኩት በአንድ ህብረተሰብ ህዝብ ክፍል ውስጥ 2% አማኝ ካለ ያ ህዝብ በወንጌል ተደርሷል ይባላል። ተደርሷል ማለት ስራ ከዚህ በኋላ የለም ማለት አይደለም። ግን እነዛ 2%ዎች ቀሪውን ማህበረሰባቸውን በወንጌል ያለ ውጭ እርዳታ ማድረስ ይችላሉ። 2% ካልሞሉ ያለ ውጭ እርዳታ ይህንን ማድረግ አይችሉም። ስለዚህ ወንጌል ያልተደረሱ ናቸው እንላቸዋለን። ፕራዮሪቲ እንሰጣቸዋለን። ወደ እነሱ እንሄዳለን ያንን ስራ እንድንጨርስ ማለት ነው። ደግሞ ፍሮንቲር ፒፕል ግሩፕ የሚባሉ አሉ። ፍሮንቲር ፒፕል ግሩፕ ከ1000 ሰው አንድ ብቻ ክርስቲያን ያለበት በጣም አነስተኛ ቁጥር ክርስቲያን ያለበት ማለት ነው። 0.1% አማኝ ያለበት። እነዚህ ደግሞ ፍሮንቲርስ እንላለን። እነዚህ ደግሞ ከምስኪንም በጣም ምስኪኖች ናቸው። ስለዚህ የበለጠ ቅድሚያ ሊሰጣቸው ይገባል። The Somalis are one of the frontier people group. Unreached people group እንዳለ ደግሞ UUPG የሚባል አለ። Unengaged, unreached people group. ምን ማለት ነው? እነዚህ ሰዎች unreached ብቻ አይደሉም፣ ማንም ደግሞ engaged አላረጋቸውም። ሚሽነሪ በመካከላቸው የለም። መጽሐፍ ቅዱስ በቋንቋቸው የለም። ምንም አይነት ስራ በመካከላቸው የተሰራ አይደለም። ገና ምንም አልተጀመረም ማለት ነው። ስለዚህ ስንሰራ ይሄንን ማወቃችን ቅድሚያ ማን ነው የሚሰጠው የሚለውን እንድናስብ ያደርጋል። በፕራዮሪቲ ካልኖርን በፕሬሸር እንኖራለን።
we have to choose to live by priority, not by pressure. አያችሁ urgent የሆነ ነገር ይጮሃል ድምፅ አለው important የሆነ ነገር ድምፅ የለውም የሚጮኸውን ብቻ የምናስተናግድ ከሆነ important የሆነ ነገር አነካው ጊዜም የለንም የጮኸውን ስናስተናግድ ግን እያልኳችሁ ያለሁት ምንድነው ኢምፖርታንት የሆነ ፕራዮሪቲ ሊሰጠው የሚገባ አለ ድምፁም እንኳን አይሰማም ድምፁ የማይሰማ በግ አለ የጠፋ በግ ድምፁን አላሰማም ድምፁ ስላላሰማ አቴንሽን አይፈልግም ማለት አይደለም ሆስፒታል ውስጥ ኢመርጀንሲ ሩም የሚሰሩ ወዳጆቼ ሕፃን ልጅ ታሞ መጥቶ ካለቀሰ ብዙ ቅድሚያ አይሰጠው ደህና ነው ድምፅ አሰምቷል ድምፁ የማይሰማ ሕፃን that's you pay attention to ድምፁ ስላልተሰማ something serious is going on you pay attention ድምፁ የሚያሰማው ደህና ነው ጊዜ ያለው so we need to pay attention ድምፁ ያልተሰማ important የሆነ የሶማሌ ኢሹ የሽማግሌ አጀንዳ ላይ አይቀርብም ድምፃቸው አይሰማም as a need የልጆች ፕሮግራም የፓርኪንግ ችግር whatever ድምፅ አለው ይሰማል so if we focus only ድምፅ የሚያሰማውን ብቻ important የሆነውን እንዘነጋለን so we need to pay attention ያልሰማነው ምን አለ ያላየነው ምን አለ መንፈስ ቅዱስ የሚነግረን ምንድነው እየሰራ ያለው የት ነው ብለን እንድንጠይቅ ያስፈልጋል አንድ ጥያቄ ልጠይቃችሁ ዛሬ ፈንድሬዚንግ ነው የቁርስ ፈንድሬዚንግ ነው እንበልና እህቶቻችን ሲመግቡን የነበሩት ቁርስ አዘጋጅተዋል ሁለት ምርጫ ነው ያለው ስለዚህ ምርጫውን ነግራችኋለሁ ሜኒውን ነግራችኋለሁ ከዛ ትመርጣላችሁ ምን እንደምትመርጡ ቁርስ ነው ጠዋት ነው ዛሬ ስለዚህ የመጀመሪያው ምርጫ አሜዚንግ የሆነ ዋፍል ነው እና ሜፕል ሲረፕ አለ ዋፍል ነው የምትበሉት ሁለተኛው ምርጫ ፓንኬክ ነው በጣም ቆንጆ የሆነ ፓንኬክ ነው እሱም ከሜፕል ሲረፕ ጋር ቀርቦላችኋል ስለዚህ አሁን እጆቻችሁን ታሳዩኛላችሁ ዋፍል የምትፈልጉ ቁጥር መቁጠር ስላለብን እዚህ ያለው ቂጣ ፍትፍት ምናምን ነው የሚበላው እንጂ ዋፍል ምናምን ኮንቴክስቹዋላይዝ አይደለም ዋፍል ኦኬ አሁን እጃችሁን አወዱ ፓንኬክ ሌሎቻችሁ ጾምና ጸሎት ላይ ናቸው አሁን አስቡ ኢማጂን በአንድ ጭንቅላታችሁ ዋፍል በአንድ ጭንቅላታችሁ ፓንኬክ አስቡ ፓንኬክና ዋፍል አለ ከዛ ደግሞ ሜፕል ሲረፕ ሜድ ኢን ካናዳ አለ ይሄንን ሲረፕ ደግሞ ዋፍሉ ላይ ወይም ደግሞ ፓንኬኩ ላይ ታረጉና ዋው it's going to be a wonderful breakfast ፓንኬክ ያዘዛችሁ ይሄንን መጭመቅ ብቻ ነው መሃል ላይ ከዛ ምን ይሆናል just ራሱ እየፈሰሰ ወደ ግራም ወደ ቀኝም እየፈሰሰ ሁሉንም ሶክ ያደርገዋል ዋፍል ያዘዛችሁ ደግሞ you better move it otherwise it doesn't ከአንድ ኮርነር አይወጣም ስለዚህ እንዲህ ያረጋችሁ ስኩዌሩን በሙሉ መሙላት አለባችሁ ዓለማችን ዋፍል እንጂ ፓንኬክ አይደለችም in fact ትልቅ ዋፍል ነች 17000 በላይ ስኩዌር ያላት ዋፍል ነች ስለዚህ ይሄ ወንጌል ከአንዱ ስኩዌር ወደ ሌላ ስኩዌር እንዲሄድ መሄድ አለብን the gospel ወንጌሉ እቺ ሲረፕ ነች ብያቸዋለች the sweet maple syrup is a gospel ይሄ gospel ለሁሉ እንዲደርስ unlike the pancake ዝም ብሎ መሃል ላይ መጭመቅ አይደለም
You need intentionally moving from one square to another, from one square another. የትኛው ስኩዌር ነው ያለያዘው ያላችሁ ያያችሁ መሙላት አለባችሁ። ያለበለዚያ ሁሉም ይሄ አይደርሰው። ለምን? ቦርደር አለው። ያንዳንዱ ስኩዌር ሲረፑ ፍሎ እንዳያደርግ ከአንዱ ስኩዌር ወደ ሌላ ገደብ አለው። የአማርኛ ቸርች ገደብ አለው። የኦሮምኛ ቸርች ገደብ አለው። የእንግሊዝኛው ቸርች ገደብ አለው። እኛ እንዲህ ነው የምናደርገው፣ ፕሮግራማችን ይሄን ይመስላል፣ እንዲህ ነው የሚል አለው። ለዚህ ነው እኛ ጎስፔሉን የተሰጠን ሂዱ የተባልነው። we can't just hold it in one place and assume everything will be fine. በቃ እዚህ ያለውን ከሰራን ከዚህ ፍሎው አድርጎ ሴንት ፖል ዳውንታውን ሚኒያፖሊስ ምናምን ሶማሌዎቹን ጋር ራሱ ይደርሳል። ለሽማግሌው ሰውዬ ዊሊያም ኬቨን እንዳለው ያንግ ማን ሲት ዳውን፣ እግዚአብሔር እነሱን ማዳን ከፈለገ የኔንም ያንተንም እርዳታ አይፈልግም፣ ራሱ ያደርሳቸዋል። እንደሱ የለም። we must be intentional። ያልደረሰው የት ነው? ወንጌል ያልሰማው ማን ነው? እንዴት እንሂድ፣ እንዴት እናድርሳቸው የሚል ኢንቴንሽናል የሆነ ሙቭመንት ይጠይቃል። ግልጽ ነው። ስለዚህ ዋፍል የመረጣችሁ ስራ አለብን። there you go። ስኩዌሩ አነሰ በቁጥር እንጂ ትክክለኛው ይሄ ነው። you guys are the best። ሌላው ደግሞ ቢሉንም አልሰጡንም። ታንክ ዩ። ወንጌል ለማድረስ ስንመርጥ there is a region in our world በጣም ስትራቴጂክ የሆነ ክፍል አለ። ያ ክፍል the 1040 window ይባላል። የ1040 መስኮት ማለት ነው። እስኪ እጃችሁን አንሱ ከሰማችሁ ይሄንን ወርድ 1040 ዊንዶ ሲባል። ጎሽ እዚህ ጋር አሉ። የታክስ ፎርምም አለ 1040 የሚባል እሱ አይደለም። ዓለማችን እኔ እምነት አለኝ ከኋላ ያሉት ሰዎች 1040 ጎልጉለው እንደሚያወጡ። ዓለማችን ክብ ነች። ኢኩዌተር አለ መሃል ላይ ሰንጥቆ የሚያልፍ 10 ዲግሪ ኖርዝ እስከ 40 ዲግሪ ኖርዝ 10 ዲግሪ ኖርዝ እስከ 40 ዲግሪ ኖርዝ ከሞሮኮ ጀምሮ እስከ ጃፓን ድረስ የሚሄደው መስኮት 1040 ዊንዶ ይባላል። 1040 ዊንዶ ከኢኩዌተር ኖርዝ 10 ዲግሪ ጀምሮ እስከ 40 ዲግሪ ከዌስት አፍሪካ እስከ ጃፓን ድረስ የሚደርስ ማለት ነው። ለምንድን ነው ኢምፖርታንት ከተባለ እስልምና ያለው እዛ ነው። ይሄው there you go, you guys are the best. there you go 1040 ዊንዶ ይባላል። 10 ዲግሪ ኖርዝ እስከ 40 ዲግሪ ኖርዝ ከዌስት አፍሪካ እስከ ጃፓን ድረስ የሚቀጥል ማለት ነው። እና ክርስቲያን ያልሆኑ ትላልቅ ሃይማኖቶች ሁሉ ያሉት እዚህ ውስጥ ነው። እስልምና እዚህ ውስጥ ነው። ሂንዱይዝም እዚህ ውስጥ ነው። ቡዲዝም እዚህ ውስጥ ነው። ኮሚኒስት ቻይና እግዚአብሔር የለም ባይነቱም እዛ ውስጥ ነው። ስለዚህ ወንጌልን የት እናድርስ አንድ ቦታ ካለ ኤኒዌር ኢን ዳት ቦክስ ውስጥ ከሄዳችሁ ታተርፋላችሁ። ኪሳራ የለው። እና በወንጌል ያልተደረሱ ብዙ ህዝቦች ያሉት እዚህ ውስጥ ነው። 5.3 ቢሊዮን ሰዎች እዚህ ውስጥ ይኖራሉ። ዓለማችን 8 ቢሊዮን ህዝብ አለው ብያቸዋለሁ። a little over 8 billion 5.3 billion of them live in this box። በጣም ማጆሪቲው ማለት ነው። እዚህ ውስጥ 8948 ፒፕል ግሩፖች አሉ። ከ17000 ውስጥ ኦልሞስት 9000 እዚህ ውስጥ ነው የሚኖሩት።
እዚህ የሚላኩት ሚስዮናውያን 1% ናቸው። በጣም ወንጌል የሚያስፈልጋቸው ድህነት ቢባል እዚህ ውስጥ ነው ያለው። የወንጌል ድህነት፣ የረሃብ ድህነት፣ የምናምን ድህነት፣ ስታቢሊቲ የሌለ ጦርነት የበዛበት መከራ የበዛበት ቢባል እዚህ ቦክስ ውስጥ ነው ያለው። ጨለማ የሰፈነበት እዚህ ውስጥ ነው ያለው። የኛ ሚኒስትሪ ብዙ አገሮቹ almost all our work is inside this box ከ20 ምናምን በላይ አገሮች ውስጥ አለን። ግን የሚገርማችሁ it is always true ድቅድቅ ጨለማ ውስጥ ትንሽም ሻማ ትልቅ ብርሃን ታበራለች። The impact is great. Every effort you put in this box multiply ያደርጋል። በጣም ብዙ ሰዎች ይድናሉ። ስለዚህ ሚሽን ለምታስቡ ሰዎች ይሄንን ቦክስ ማወቅ በጣም ኢምፖርታንት ነው። በወንጌል ያልዳኑ ሰዎች በብዙ ቁጥር በብዙ ጭንቀት ውስጥ ያሉት እዚህ ውስጥ ነው። እዚህ ውስጥ ደግሞ እኔና እናንተን የሚመስሉ ሰዎች tell me a country I'll tell you መግባት ትችላላችሁ፣ መኖር ትችላላችሁ፣ መከራ ሳይመጣባችሁ ሳያጎሳቁላችሁ መኖር ትችላላችሁ። ኖርዝ አፍሪካ፣ ሚድል ኢስት፣ ሳውዝ ኤዥያ፣ ኢስት ኤዥያ እነዚህ በሙሉ እንደኔና እንደናንተ አይነቱን ይቀበላል። አንድ ታሪክ ልንገራችሁ፣ እውነተኛ ታሪክ about maybe 5-6 ዓመት በፊት ይሆናል። maybe ከዛ በላይ ይሆናል። 7-8 ዓመት ይሆናል። አሁን ሌባኖን ነበርኩኝ ለአገልግሎት እና ሙና የምትባል ሌባኒዝ የሴት ፓስተር ተዋወቅኩኝ። ሙና ሴት ነች፣ ሌባኖን ውስጥ የአረብ ቸርች ሊድ ታደርጋለች እና ሊደንቀኝ አይገባም። ደነቀኝ ብዙ አሁን ኢትዮጵያ ውስጥም ስለሌለ ማለት ነው። ብዙ እንትን አይደለም። እና በኋላ ስንጫወት ከ20 ዓመት በፊት ወደ ጌታ ያመጣቻት ቤት ውስጥ የምትሰራ ኢትዮጵያዊ እንደሆነች ደግሞ ነገረችኝ። I said I want to know this story አልኩኝ። ቪዲዮ አለኝ፣ ሪኮርድ አደረኳት። ከ20 ዓመት በፊት ነፃነት የምትባል ኢትዮጵያዊ ሰራተኛ ሆና ቤታቸው ትሄዳለች እና ነፃነት ደግሞ ከኢትዮጵያ ስትወጣ እግዚአብሔር ተናገራት የጌታ ልጅ ስለሆነች። እሺ ብትይኝ ስሜን ባንቺ አከብራለሁ፣ በምትሄጅበት ቦታ አከብራለሁ ስሜን አላት እና ሙና እናቷ መታ ከኤርፖርት ፒክ አረገቻት። ነፃነት መጀመሪያ ያለቻት እኔ እግዚአብሔር ልኮኝ ነው ወደ ቤትሽ የምገባው የተላኩኝ ነኝ አለችና አወጀች። እና 3 ልጆች አሏቸው። ሙና መካከለኛዋ ነች። 3ቱም ሴቶች ናቸው። እነሱን ነው የምትጠብቀው፣ ቤት የምታጸዳው፣ ምን የምትለው። ሙና ደግሞ ዳንስ የምትወድ ዘፈን የምትወድ ቤቱን ሞቅ የምታደርገው ልጃቸው ነች እና ቤቷን በቃ ዳንስ ትወዳለች፣ ምናምን መሳቅ መጫወት ነው፣ ኤነርጂ ያላት ምናምን ነች። ጌታ ደግሞ የእሷን ልብ ከፈተ እና ሙናን ነፃነት ዲሳይፕል ታደርጋታለች፣ ወንጌል ትነግራታለች። ህይወቷ ተለወጠ። ህይወቷ ሲለወጥ ዳንሱ ቀረ፣ ሞቅ ያለው ነገር በቃ በጥሞና መመላለስ ሆነ። እናትና አባት ተበሳጩ፣ ልጃችንን አበላሸሽ አሏት እና ሙናና ነፃነት እንዳይገናኙ ያላደረጉት ነገር የለም። የነፃነት የምታርፍበት ቤት ያው ሰርቪስ ኮሪደር ከኋላ ነው፣ ዋና ቤቱ አይደለም። እና ሙና ትተኛለች። ሚድናይት ላይ ሰው ሁሉ ሲተኛ ቀስ ብላ ከአልጋዋ ተነስታ ወጥታ ነፃነት ቤድሩም ትሄድና ለነፃነት ኮች ታረጋታለች። ለሌቱን በሙሉ ጾም ጸሎት ታስተምራታለች። ጥያቄዋን ትመልስላታለች። ስለ መንፈስ ቅዱስ ታስተምራታለች። እንደዚህ አርጊ ትላታለች። 5 o'clock in the morning እንደተኛ ሰው መጣ አልጋዋ ውስጥ ገብታ ተኛለች ሙና። ስለዚህ ጥያቄ ደግሞ ሲኖራት ትጽፍና የነፃነት ኤፕሮን ኪስ ውስጥ ትከትላታለች። ነፃነት ደግሞ ታነብና መልስ መልሳ የሆነ ቦታ ታስቀምጥላታለች። እንዲህ ያረገች ዲሳይፕል አረገቻት። በኋላ እቺ ልጃችን በጣም አበላሽታለች ብለው ተበሳጩ፣ አባረሯት ከስራ ነፃነትን።
እና ሙና ማልቀስ ጀመረች። ኖ ዩ ካንት ሊቭ ሚ፣ ያለ እናት ያለ አባት ልትተኛ አትችይም፣ መሄድ የለብሽም ያለች ማልቀስ ጀመረች። ነፃነት እንዲህ አለቻት፣ አስተምረሽ የለም እመኚ፣ አንቺና ቤተሰብሽ ትድናላችሁ ብዬሻለሁ። አንቺ በወንጌል ጽኚ እንጂ ቤተሰብሽ ሁሉ ወደ ጌታ ይመጣሉ ብላት for the last time ቻው ተባባሉ ማለት ነው። አባቷ ቢዝነስማን ስለነበረ የሙና ወደ ጋና ይዟት ሄደ። ከኔ ጋር ቢዝነስ ሚቲንግ አለኝ ነይ እንሂድ ብሎ ይዟት ሄደ። ጋና ሲገቡ ፓስፖርቷን ቀማት። ከዚህ ክሬዚ ላይፍ መቆም አለብሽ አትመለሽም ብሎ ማለት ነው። እሷ ደግሞ እዛ እግዚአብሔር በመንፈስ የተቀጣጠሉ የጋና ክርስቲያኖችን አገናኛት። እዛ ደግሞ በቃ እሳት ሆነች። እንደውም የአረብ ሚኒስትሪ ጀመረች። እዛ ላሉ አረቦች ቸርች ውስጥ ሚኒስትሪ ጀመረች። ከዛ መንፈስ ቅዱስ አሁን ጊዜው ነው ብሎ ወደ ሊባኖን ተመለሰች። ፓስተር ታረጋለች። ያኔ 200-300 ሜምበር ያላት ማለት ነው። እና ይህን ስሰማ ኩድን ብሊቭ በቃ የእግዚአብሔር ነገር እና ነፃነትን አፈላለግን አገኛናት። ሙናንም ከሌባኖን ነፃነትንም ካለችበት ካሊፎርኒያ መጣናቸው። what a reunion that was። በእንባ counting all the things God has done በእነሱ ህይወት ውስጥ ማለት ነው። ትዝ ይልሻል እንደዚህ አዎ ትዝ ይልሻል እንደዚህ እየተባባሉ ማለት ነው። ወገኖቼ ሆይ ከነፃነት በብዙ እጥፍ የሚሻል ስራ ውስጥ ገብተናል እኛ። አሁን ነፃነት the lowest of the lowest የሆነ ስራ ነው። but she knew she was an ambassador in that place። እግዚአብሔር የላካት እንደሆነች ያወቀች ያመነች፣ ለዛ ደግሞ የጨከነች ነበረች። and God ደግሞ እንዳለው ስሙን አከበረ፣ እንዳለው ታሪክ በሷ ሰራ። ወገኖቼ here we are። በጠይቃችሁ ስንት ክርስቲያን ታውቃላችሁ ከኢትዮጵያ ውጭ የሚኖር any part of the world ብላችሁ ሁላችሁም እጃችሁን ይነሳል። እያንዳንዳችን 10 20 30 50 100 ሰው እናውቃለን። Ethiopians believers who live outside of Ethiopia. if all of us እንደ ነፃነት አንድ ቀን ስዊቹ ኦን ሆኖ I am a missionary, I am here for a purpose፣ እዚህ ያለሁት የእግዚአብሔርን አጀንዳ ወደፊት ላስኬድ ነው ብለን ብናምን that box will be filled with missionaries, Ethiopian missionaries. No question about it. There are Ethiopians all over that box, all over that window. እዚህ ደግሞ አለን እኛ። hey I am here for a purpose። እግዚአብሔር እኔን ተጠቅሞ ታሪክ ሊለውጥ ይፈልጋል። I make myself available። ለዚህ ስራ እኔ ራሴን ሰጣለሁኝ። በቃ this is exciting. I will tell you, the last 25-30 years of my life are the most glorious years. በጣም joyful የሆንኩበት። not easy. There's always struggle, issues to address, እንደዛ but when it comes experiencing God, seeing his kingdom advance, seeing lives transformed, እኛ አንብበነው አንጨርሰውም። 13 ቦርድ ሜምበር አለን። we divide all the reports ሁሉ ሰው እንዲያነበው በቃ ማንበብ አንችልም። ቦርድ ስብሰባ ነበር። people say I can't read all of this. Amazing things God የሚሰራው, and God is inviting us. Just come. There's a better way to live life. A better way, much better way. You think that experience, that vacation is exciting? You don't even know. Just come with me and walk with me and see what I am doing. You will never change that experience for anything else. Pay raise means nothing. Vacation means nothing. A big house, a big car, it means nothing. It's going to be amazing to see his glory, to see changed lives, to see people rescued from so many bondages. God is inviting us. በልጄ የጀመርኩትን አስቀጥሉልኝ። It's not done yet. The history book is still open. A new chapter has begun to write the Ethiopian church story. It's our time.
It's our era. And God will love to use each one of us. በቃ ማንም ያልተባልነውን ነፃነቶችን the no names ነፃነት God will use for glorious things to advance his kingdom. በቃ that's God. That's what he wants to do. የሚቀጥለው ሴሽን ላይ we will talk practical things. As Ethiopians, ምን እናድርግ? ግን I will assure you, this is our time. This is our time.